ሰላም ሰላም ውድ የብሮ አካዳሚ ቤተሰቦች እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። ዛሬ ደግሞ ለየት ባሉ ፊደሎች ይዤላችሁ መጥቻለሁ። እነዚህም የአማርኛ ፊደሎችን በቃ ባጭሩ በእነዚህ ፊደሎች ብቻ ሁሉ የተቀረውን ፊደል ማንበብ ትችላላችሁ። እንዴት እናነባለን ካላችሁ በጣም ቀላል ነው። ቪዲዮውን እስከ መጨረሻ ማየታችሁን እንዳትረሱ። ምክንያቱም በቀላሉ ለማወቅ ከፈለጋችሁ ቪዲዮ እስከ መጨረሻ ማየት ይኖርባችኋል ማለት ነው። እና እንዲሁም ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ጀምሩ። ወደ ትምህርቱ ስነድ እንግዲህ መጀመሪያ ላይ ከዚህ ጋር እንደምታያቸው 1 2 3 4 5 6 7 ብለን ጥፈናቸዋል። አንድ ፊደል የአማርኛ ፊደላቶች ጠቅላላ 34 ናቸው። ከ34ቱ ውስጥ 8 ተደጋጋሚ የሚመጡ ፊደሎች አሉ። 8 ተደጋጋሚ የሚመጡ ፊደሎች አሉ ማለትም ለምሳሌ ሀሌታ ሀ የሚባለው ወይም ሀ እናነበው 4 ሀዎች አሉ። ከዛ ከአራት ሀዎች ውጭ ደግሞ አሁንም 2 ሰ አለ። አሁንም 2 አ አለ። 2 ጸ አለ ማለት ነው። ፊደላቶች ተደጋጋሚ ናቸው ማለት ነው። እሺ እና እነዚህን ፊደላቶች በጠቅላሉ 34 ፊደሎች ለመያዝ ምን ትጠቀማላችሁ? ከዚህ ጋር ከ1 እስከ 7 የተደረደሩ ፊደሎች አሉ። እነዚህን በቀላሉ ከተከታተላችሁት በቃ ሁሉንም ነገር በአንድ ማጠናቀቅ ትችላላችሁ ማለት ነው። ለመጀመሪያ ጊዜ አንድ ቁጥር ላይ የምታዩት ፊደል ይህ ፊደል በዚህ ጋር የምታዩት ፊደል በሙሉ የመጀመሪያ ይባላል፣ ወይም ደግሞ መስራች እንለዋለን። መስራች ነው የምንለው። በዚህ ጋር የምታዩት ሀ ለ ሀ መ ሰ እያለ የሚወርደው ይህ መስራች ነው። ይህ ፊደል ይመሰርታል። ቀጣዮች ግን ከዚህ ወደ ጎን ስንቆጥራቸው 7 የሚደርሱት ግን የዚህ የመጀመሪያው ፊደል ምኖች ናቸው? ልጆች ወይም ደግሞ አባላቶች ናቸው ማለት ነው። ስለዚህ የመጀመሪያው መስራቹ ከተያዘ በኋላ ሌሎች ቅጽል ወይም ደግሞ የሚቀለበት ነገር ወይም ደግሞ መጣመን ባህሪ እያሳዩ ይሄዳሉ ማለት ነው። ወደ አንደኞች ግን ምንም አይነት ነገር አይጨምሩም። ቀጥታ ራሳቸው ዋናዎች ናቸው ማለት ነው። ወደ ሁለተኛዎች ነድ እንግዲህ ሁለተኛዎችን የምታዩቸው ምን ይጨምራሉ? ወገባቸው ላይ ይጨምራሉ። ለምሳሌ ሲጻፍ ሁን ስንጽፈው ላይክ እንዲህ እናደርግና ከዛ እዚህ ጋር እንዲህ ስናደርግበታለን ማለት ነው። ስናደርግበት ቅጽሉ ነው እንጂ ይህ ፊደል መጀመሪያ ላይ ቅጽሉም ከልቼ ባነበው ማን ነው? ሀ ነው አይደለ? ነገር ግን ቅጽሉ ከዚህ ጋር እንዲህ ባደርግበት ብቀጽልበት ግን ምን ይሆናል? ሁ ይሆናል ማለት ነው። ስለዚህ ሁለተኛ ፊደሎች ሁልጊዜም ቢሆን 34ቱ ፊደል በሙሉ ምን አለው? ወገቡ ላይ ቅጽል ይኖረዋል። ወይም አግድም ነገር እንደማለት ነው። ቅጽል ማለት እንደሱ እያደረገ ይሄዳል ማለት ነው። ስለዚህ ሁሉን አወቃችሁት ማለት አይደለም። ያው እዚህ ጋር የምታዩት ቀለበት አግድም አለው ወይም ቅጽል አለው። ወገቡ ላይ ቅጽል እያደረገ ይሄዳል ማለት ነው። ስለዚህ እንደምታዩት ሁሉም አግድም እያደረገ ይሄዳል ማለት ነው። ከዛ በመቀጠል ወደ ሶስተኛው እንሂድ። ሶስተኛዎች ደግሞ የምትለዩበት የራሱ የቻለ መለያ አለው። ሶስተኛውን ከታች እግሩ ላይ ቅጽል የምታደርጉበት ከሆነ ያ ፊደል ስንተኛ ፊደል ነው ማለት ነው? ሶስተኛ ፊደል ነው። በቃ አለቀ። እዚህ ጋር ቅጽል እያደረጋችሁ ለምሳሌ ሶስተኛዋ ፊደል ጽፌ ላሳያችሁ። የሀንዘር እንዲያርግ ጽፌ ብታዩት እቺ እንዲህ ባረገባት ማናት ማለት ነው? ሶስተኛዋ ሂ ትባላለች ማለት ነው። ሂ ናት ማለት ነው። ስለዚህ ይህ ፊደል ሂ ያስባለችው ማናት? ከዚህ ምላሽ ያለችዋ ቅጽል ናት ማለት ነው። ታች ላይ ያለችዋ ናት ማለት ነው። ስለዚህ እናንተም እንደምታደርጉት ታችኛው እግሩ ላይ ቅጽል ካገኛችሁበት መጨረሻ እግሩ ላይ ቅጽል የምታገኙ ከሆነ ያ ፊደል ሶስተኛ ፊደል ነው። ድምፁም ኢ ኢ እያለ ያወጣል ማለት ነው። ኦኬ ከዚህ ጋር ተመልከቱት። ሁሉም ይኸው እንደምታዩት ምን ያደርጋል? ቅጽል ያደርጋል ማለት ነው። ቅጽል እያደረገ ይሄዳል። የሚያደርገው ቅጽል ግን ምን ላይ ነው? ታች እግሩ ጋር ነው ማለት ነው። በጣም ጥሩ። ይህን በደንብ ከያዛችሁ ወደ አራተኛው ፖይንት እንግባ። ወደ አራተኛው ፖይንት ስንገባ አራተኛው ደግሞ ሁለት አይነት መለያ ያለው። ለምሳሌ እዚህ ጋር ጥቁርና ቀይ ጽፌ ላሳያችሁ። ለምሳሌ እዚህ ጋር በጥቁር ብጽፍ እዚህ ጋር ይኸው በጥቁር ያከበብኩ ይልበልና ተቀረኩት። ከዚህኛው ላይ ደግሞ በቀይ ያከበብኩት። እንግዲህ ፊደሏን ታያታላችሁ አይደለም? ፊደሏ በት በኩል መሀል ላይ ናት አይደለ? ከጥቁርና ከቀዩ መሀል ላይ ናት ያለች እቺ ፊደል እንበላል። ስለዚህ እቺ ፊደል መሀል ላይ ከሆነ ያለች ፊደሏ በስተ ግራ በኩል ያለው ጥቁር ነው። ስለዚህ በግራ በኩል ያለ እግሯ የሚያጥር ከሆነ
ላይክ ያኔ ለምሳሌ እንዲያርገን ጻፍናት። በግራ በኩል ማለት ይሄ ግራ ነው አይደለ? በዚህ በኩል ያለው ግራ ነው። ይሄ ግን ቀኝ ነው። ይሄ በዚህ በኩል ቀኝ ነው። ስለዚህ በዚህ በኩል ያለው እግሯ ካጠረች ስንተኛ ፊደል ናት? አራተኛ እንላታለን ማለት ነው። ወይም ደግሞ ወደ ግራ ከታጠፈ ጠመም ካለ ለምሳሌ ቃ የሚባለው ፊደል እንዲሆንና ወደ ዘወር ይላል። ታ የሚባለው አሁንም እንዲሆንና እንዲሆናል። ስለዚህ እንደነዚህ ከሆነ ያ ፊደል ምንድን ነው? አራተኛ ነው ብላችሁ መያዝ ትችላላችሁ በቀላሉ ማለት ነው። ከዛ በመቀጠል ደግሞ ምን ማለት ትችላላችሁ? ወይም ደግሞ በግራ በኩል ያለው እግሯ ምን ካለ ከቆራጣ ከሆነ ወይም ደግሞ እግሩ ከአጭር ከሆነ ምን ማለት ትችላላችሁ? አራተኛ ፊደል ነው ማለት ትችላላችሁ ማለት ነው። ከዛ በመቀጠል ያው ፈጠን ካልኩባችሁ ቪዲዮን ፓዝ እያደረጋችሁ ማየት ትችላላችሁ ማለት ነው። ወደ አምስተኛዎች ስንገባ ደግሞ አምስተኛው ፊደል የምትለዩበት የራሱን መለያ አለው። አምስተኛው ፊደል የሚለየው በቀለበት ነው የሚለየው። ቀለበት ካለው አንድ ፊደል ቀለበት ካለው ታች እግሩ ላይ ቀለበት ካለው ያ ፊደል ስንተኛ ፊደል ነው ማለት ነው? አምስተኛ ፊደል ነው ማለት ነው። አያችሁ? አምስተኛ ፊደል ለምሳሌ እዚህ ጋር እዩት። እዚህ ጋር ታዩት አይደል? ቀለበት ታች ላይ አድርጓል አይደል? ታች ላይ ቀለበት አድርጓል። ይኸው የምታዩት ይኸው ሁሉም እንደምታዩት ምንድን አድርጓል ማለት ነው? ቀለበት አድርጓል። እንግዲህ 34 ፊደል በሙሉ ወርታች ስትወርዱ አሁን እያያችሁ 34 ፊደል እያያችሁት ወርታች ስትወርዱ ምንድን ነው ማለት ነው? ሁሉም ቀለበት እያደረገ ይወርዳል ማለት ነው። ለምሳሌ ላሳያችሁ 34 ፊደል በሙሉ ይዩት፣ ቀለበት ያድርጓል ማለት ነው። አያችሁት? አምስተኛ ፊደሎች በሙሉ ቀለበት አድርገዋል። ቀለበት ካደረገ ያ ፊደል ስንተኛ ፊደል ነው ማለት ነው? አምስተኛ ፊደል ነው ማለት እንችላለን ማለት ነው። ኦኬ ከዛ በመቀጠል አሁን ደግሞ ስንተኛው እናያለን? ስድስተኛው እናያለን። ስድስተኛውን ስናይ ስድስተኛው ደግሞ ምንድን ነው? በምንድን ነው የሚለየው? ስድስተኛው ብዙውን ጊዜ ስድስተኛው ይኸው ዝግዛግ ነገር አለው። ዝግዛግ ማለት ላይክ ልክ እንደዚህ አይነት ቅርጽ ነገር ያለው ያበዛል፣ ግን ሁሎቹም አይደሉም እና ብዙ መለያ ነው ያለው ስድስተኛው። እናንተ አንደኛውን፣ ሁለተኛውን፣ ሶስተኛውን፣ አራተኛውን፣ አምስተኛውን በደንብ ካወቃችሁት ከተከታተላችሁ፣ እንዲሁም ደግሞ ሰባተኛውን መጨረሻውን በደንብ ካወቃችሁት ከዛ በኋላ ያው እናንተ ደግሞ ስድስተኛውን የተቀረው ፊደል ስድስተኛውን ብላችሁ መያዝ ትችላላችሁ ማለት ነው። ከዛ ደግሞ ሰባተኛው ጋር ስንገባ ሰባተኛው የምንለይበት ኦልሞስት ሁለት አይነት መለያ አለው። ሶስት አይነት መለያ ይኖረዋል ማለት ነው። ስንተኛው? ስድስተኛው ማለት ነው። ሰባተኛው ማለት ነው። ምንድነው እነሱ መለያው? ሰባተኛው እንግዲህ ቀረብ እናድርግና እንየው። እዩት። ከዚህ ጋር የምታዩት ይሄ ምንድን ነው? ከላይ አናቱ ላይ ቀለበት አድርጓል አይደለ? እዚህ ጋር ክብ ነገር አድርጓል ማለት ወይም ቀለበት አድርጓል አናቱ ላይ። ስለዚህ አንድ ፊደል ከአናቱ ላይ ክብ ነገር ወይም ቀለበት ኦልሞስት እንደዚህ አይነት ነገር ካረገ ያ ፊደል ምንድን ነው ማለት ነው? መጨረሻ ነው። ያ ማለት አናቱ ላይ ክብ የሚያደርግ ፊደል ከሰባተኛው ውጭ ሌላ ፊደል ላይ አይገኝም ማለት ነው። ኦኬ ወይም ደግሞ ከጎኑ ሊያደርግ ይችላል ክብ፣ አሊያ ደግሞ ምን ሊያደርግ ይችላል? ታች በቀኝ በኩል እንግዲህ ልብ አድርጉ፣ አራተኛው በግራ በኩል ነው እግሩ የሚያጥር። ይህኛው ግን በቀኝ በኩል ያለው እግሩ ካጠረ ልክ እንደዚህ ለምሳሌ ይቺ ሆ ከሆነች ይህ አራተኛው ነው። ለምን ለየው ካላችሁ በዚህ በቀኝ በኩል እግሩ አጥሯል። ነገር ግን ይህኛውን ጥፊ አሁን ባሳያችሁ ይህኛው ደግሞ ማን ነው? ሀ አራተኛው ሀ ነው። እንዴት ካላችሁ በት በኩል ነው ያጠረ እግሩ ያጠረ በዚህ በኩል ስለሆነ ማለት ነው። ስለዚህ እንደዛ አድርጋችሁ መለየት ትችላላችሁ። ክብ ያልነው ይኸው እዚህ ጋር እንደምታዩት ክብ አድርጓል፣ እግሩ አጥሯል። ክብ አናቱ ላይ አድርጓል። ይኸው እዚህ ጋር የምታዩት እግሩ አጥሯል፣ አናቱ ላይ ክብ በቃ አናቱ ላይ ክብ እግሩ ማጠር። ይኸው ልክ እንደዚህ አይነት ነገር ካጋጠማችሁ እንደዚህ አይነት ፊደል ካጋጠማችሁ ስንተኛ ፊደል ነው? አራተኛ እንለዋለን። መጨረሻ ሰባተኛ እንለዋለን ማለት ነው። ኦኬ አሁን ቀጥታ ወደ ምንባብ እንሂድና ምንባብ ላይ እናያቸው። ደግሞ ምንባብ ላይ ስናያቸው እንግዲህ እነዚህ ፊደሎች አንድ እያነበብኩላችሁ እሄዳለሁ። ሁሉንም በአንዴ እሰራላችኋለሁ። እናንተ በደንብ ፈጠን ለማንበብ እሞክራለሁ። አሁን ደግሞ የምናያቸው ምኖችን ፊደሎችን እናነባቸዋለን። ከመጀመሪያው ጀምረን ፊደሎችን እያነበብናቸው
እንሄዳለን ማለት ነው። ፈጠን ብዬ ለማንበብ እሞክራለሁ። አብራችሁ ተከተሉ። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ሀ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ ኘ ኙ እኚ ኛ ኘ ኝ ኞ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬክ ኮ ሀ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ዎ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ ዬ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ
ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ ቨ ቡ ቪ ቫ ቬ ቭ ቮ። እንግዲህ የዛሬ ትምህርታችን ይህንን ይመስላል። ትምህርቱን ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ እንዲሁም ደግሞ ለጓደኞቻችሁ እያጋራችሁ በይበልጥ ደግሞ በግል ሆናችሁ መማር ለምትፈልጉ ተማሪዎች እኛም ትምህርት እየሰጠን እንገኛለን። 24 ሰዓት እንሰጣለን። እናንተ ደስ ባላችሁ ሰዓት፣ እናንተ በመረጣችሁ ሰዓት፣ እናንተ በተመቻችሁ ሰዓት ደውላችሁ መማር ስላላችሁ ታች በሚሄደው ስልክ ቁጥር እየደውላችሁ መመዝገብ ትችላላችሁ ማለት ነው። እስከ ሰዓት ስለተከታተላችሁኝ ከልብ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። የነገ ሰው ብለን ክፉ ነገር አይንካችሁ። ሰላም ሁኑ።